ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቤተሰቦች ሁሉ ሰላም ሁሉ መልካም፣ እንዴት ናችሁ? ድምጽ ይሰማችሁ አይሰማችሁ አላውቅም። ጉንፋን ስለያዘኝ እየተነፋነፍኩ ነው የማወራችሁ፣ ግን ኮሜንት ላይ በጣም በተደጋጋሚ ስለጠየቃችሁ የእናንተን ለመመለስ ነው ቪዲዮ እየሰራሁላችሁ ያላችሁት። ስለ ሲንጀር ነው አብዛኞቻችሁ የጠየቃችሁ። እስኪ ዛሬ ከራሴ ተሞክሮ በደንብ አድርጌ ስለ ሲንጀር፣ የትኛው ሲንጀር ነው አሪፉ፣ የትኛው ሲንጀር ነው ደግሞ ለኛ ለለማዳዎች የማይሆን የሚለውን ከራሴ ተሞክሮ ሼር አደርጋችኋለሁኝ። ይሄን ቪዲዮ እስከ መጨረሻው ተከታተሉት። አንድ ሰው እንኳን ቢያንስ ሊጠቅመው ይሆናል። እኔ ብዙ ነገር ስላጋጠመኝ ከዛ ተሞክሮ ከራሴ ሼር አድርግላችሁ ማለት ነው። ያው በመጀመሪያ የራሴ ማሽን እኔ የገዛሁት ማሽን ይሄ ነው። F5 ይባላል። የዛሬ አመት አካባቢ እኔ ልመጣ አካባቢ እና ደግሞ ትራስ ልብስ፣ አልጋ ልብስ፣ መጋረጃ ማንኛውንም ነገር ማዘዝ ስለምትፈልጉ ሪም ዲዛይን አድራሻ ወሎ ወረባቦ ቢስቲማ የትም ቦታ የትም ሀገር አደርሳለሁ። እንደምታዩት ቆንጆ ቆንጆ የሚያማምሩ ትራስ ልብሶች አሉ። በተለያዩ ዲዛይን በተለያዩ ከለር በምትፈልጉት ዲዛይን አለላችሁ፣ እዘዙኝ። እንደምታዩት የምር በጣም 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 የሚያማምር እዚህም ላሳያችሁ ሊገዛ አካባቢ የመጣ ማሽን ነው። እኔ ስገዛ በጣም አሪፍ በጣም ምርጥ አዲስ የመጣ አሪፍ ነው ተብሎ የዛኔ ሌላው ማሽን ሲቀንስ ይሄ ደግሞ በውድ ነው የገዛሁት ያኔ ማለት ነው። ሁለተኛ ነገር ስፒድ ያለው ማሽን፣ ማንኛውንም ማሽን ስትገዙ ስፒድ ያለው ማሽን ብትገዙ አሪፍ ነው። ስፒድ ያለው ማለት ይሄ ነው። እዚህ ጋር ቀይ የሚታያችሁ ቀይ ማይነስ አለው፣ ፕላስ እና ማይነስ አለው። ያ ማለት እግራችሁ ላይ ስትረገጡ እንደ ልባችሁ የምታስኬዱበት ነው። ለምሳሌ ማይነስ ካረጋችሁት የሚቀንሰው ነው። እግራችሁ ላይ እንደ ልባችሁ ብትጫኑት እንኳን እዚህ ጋር ከተቀነሰ አያበላሽባችሁም ልብስ ማለት ነው። እንደገና ፕላስ ደግሞ ያው መጨመሪያው ነው። እንደፈለጋችሁት የስፌቱን መጠን የፍጥነቱን መጠን መቀነስና መጨመር የምትችሉበት ነው። አንዳንዱ ማሽን ስፒድ የሌለው አለ። በተለይ ደግሞ ዱናሞ ስፒድ የለውም። ያ እግራችሁ ላይ ነው ማኔጅ የምታደርጉት። ያ ደግሞ ጥሩ አይደለም። በተለይ ለለማዳዎች ዱናሞ ያለው የሆነ ማሽን እንደገና ስፒድ መቀነሻና መጨመሪያ የሌለው ማሽን አደራችሁን እንዳገዙ። በተለይ ለለማዶች አዲስ ለሆናችሁ ለለማዳዎች ያ አይሆንም። ምክንያቱም እግራችሁ ላይ ነው ስፒድ የሌለው ማሽን እግራችሁ ላይ ነው መቀነስና መጨመር የምችሉት። አጋጣሚ ሆኖ እየሰፋችሁ እያለ ሳታስቡት በደንብ እግራችሁ ርግጥ ካለ ያው ስፌቱ ወደማትፈልጉበት ሊሄድ ስለሚችል በመጀመሪያ ከምንም በፊት ስፒድ ያለው ማሽን ብትገዙ ጥሩ ነው። እኔ እየጠቀመኝን ነው። ደሴ በምሰለጥንበት ሰዓት እንደዚህ አይነት ማሽን የለም ያኔ ባለ ዲናሞ ነው። ዲናሞ ደግሞ እንደዚህ አይነት ስፒድ ምናምን የለውም። የበፊቱ ነውና እግሬ ላይ ነው የምቀንሰውና የምጨምረው። እና የሆነ ስትሰለጥኑ ደግሞ ዲዛይን ያደርጉና ይሰጧችሁና በስክሪፕቶ ስለው ከዛ በዛች ስክሪፕቶ በተሳለችበት ቦታ ነው እየሰፋችሁ መሄድ የምትችሉ ስትሰለጥኑ ማለት ነውና እግሬ ላይ አይደል ባላንስ ማድረገው ለማይሰለጥኑ ደግሞ እንደዚህ እያንዳንዱ ነገር እውቀቱ ስለማይኖራችሁ ዝም ብለኝ በቃ እግሬ ላይ ረግጥ ሳረገው ያሰብኩበት ትቶ ያላሰብኩበት ይሄዳል። አንዳንዴ ሀሳብ ውስጥም ገብታችሁ ረግጥ ስታረጉት ያላሰባችሁበት ቦታ ይሄዳልና እንደዛ አይነት ማሽን አስፈላጊ አይደለም። ስፒድ ያለው ማሽን ከገዛችሁ ስፒድ ያለው ስትገዙ ደግሞ ብቻችሁን አትግዙ። የሚያቅሰው ስለ ማሽን እውቀት ያለው ብዙ አመት በማሽን የቆየ ብዙ አይነቶች ማሽን አሉ። ግን ከገዛችሁ ብር ካወጣችሁ አይቀር በተለይ ለማዳ ለሆናችሁ እንደልባችሁ የምትነዱት እንደልባችሁ የምትለማመዱበት አሪፍ የሆነ ማሽን ነው መግዛት ያለባችሁ። ይሄ በነገራችን ላይ በጣም አሪፍ ተብሎ በዛን ሰዓት እኔ በምገዛበት ሰዓት በጣም በውድ ብር ነው የገዛሁት። ሌላው ሲቀንስ ይሄንኛው አሪፍ ማሽን ነው ተብሎ በዛን ታይም እኔ በገዛሁበት ሰዓት ነው የምላችሁ። ይሄ በጣም በውድ የተገዛ ማሽን ነውና እንደዚህ አይነት ማሽን ከገዛችሁ እንደዚህ አይነት ማሽን ግዙ። አሪፍ ማሽን ብቻችሁን ደግሞ አትግዙ። ከገዛችሁ ሰው ጋር ነው ማሽን መገዛት ያለበት። ብቻችሁን የምትገዙ ነገር አይደለም። ማሽን አሁን ሰዓት ላይ አረብ ሀገር ሆናችሁ የትም ሀገር ሆናችሁ ሰው ካላችሁ ገዝቶላችሁ ቢያስቀምጥላችሁ ጥሩ ነው። አሁን ላይ በጣም እየጨመረ እየሄደ ያለው ማሽን ነው። በአንድ ወር ውስጥ የ10,000 ብር ልዩነት፣ የ7,000 ብር ልዩነት፣ የ5,000 ብር ልዩነት ነው ያለው። በአንድ ወር ውስጥ ልዩነት ይሄደን ስንጠይቅ አይደለም ማሽኑ ይቅርና ውስጥ ያሉት ማቴሪያሎቹ የሆነ መርፌ የምናምን ሲሰበር በየጊዜው እየጨመረ ነው የሚሄደውና እንደዚህ አይነት ነገር ገዝታችሁ ብታስቀምጡት ራሱ ለቀጣይ የበለጠ ዋጋ ትሸጡታላችሁ። ለምሳሌ እኔ አሁን ይሄን ማሽን እየሰራሁበት ነው። ነገ ከነገ በስቲያ አውጥቼ ልሽጥበት
በገዛሁበት ዋጋ ሸጠዋለሁ። ለምን ማሽን አያከስራችሁም፣ ወርቅ ማለት ነው። ከወርቅ ቀጥሎ ማሽን ምንም ነገር የሚያከስራችሁ ነገር የለም። ገዝታችሁ ብታስቀምጡት ጥሩ ነው። ቤተሰብ ያላቸው እኔ አሁን በጣም ለብዙ ልጆች የገዛሁ በቤታቸው የወሰድኩላቸው ልጆች አሉ። ከአረብ ሀገር መተን መስራት እንፈልጋለን እያሉ አብዛኞቹ ልጆች እዛ ሁነው ያዙና ገዝቼ ያስቀመጥኩላቸው ልጆች አሉ። ማሽን አሪፍ ማሽን የሚባለውና ገዝታችሁ ብታስቀምጡ አሪፍ ነው እላለሁ። ማሽን ስገዙ ደግሞ ብቻችሁን አትግዙ። ከገዛችሁ ማሽን እንግዲህ እንዳልኳችሁ ነው። አሪፍ ማሽን በሰዓቱ ነው ስገዛ በጣም አሪፍ ነው የተባለው ይሄ ማሽን ነው። አሁን ድረስ አሪፍ ማሽን ነው እየተባለ የሚወራለት ይሄ ማሽን ነው። እሱ ደግሞ F5 ጃክ F5 ይባላል። ስሙን አስቀምጥላችኋለሁ። እዚህ ጋር የምታዩት F5 ነው የሚለው፣ ይሄ ደግሞ ጃክ ነው የሚለው F5 ነው የሚለው። ኦቨርሉኩንም እንዴት እንደሆነ በደንብ አሳያችኋለሁና ይሄን ለማለት ነው የፈለኩት። ተመልካቾች አሁን ደግሞ ወደ ኦቨርሉክ መጥቻለሁ። ኦቨርሉክን ደግሞ ላሳያችሁ ነው። ያው እኔ የምጠቀምበትን ከራሴ ተሞክሮ በደንብ እንዳብራራላችሁ ነው ኦቨርሉክንም ማሳያችሁ። ይሄ ኦቨርሉክ ጆዝ ይባላል እንዳልኳችሁ። ይሄም እኔ የመጣው አካባቢ የመጣ ኦቨርሉክ ነው። ጆዝ ነው የሚባለው። በጣም አሪፍ የሚባል እኔ በሰዓቱ ስገዛው በጣም አሪፍ በጣም ጥሩ ተብሎ የተገዛ ኦቨርሉክ ነው። በጣም ግን ይሄ ጥንቃቄ ይፈልጋል። ይሄ ማሽን እንደዛንኛው አይደለም። ይሄ ኦቨርሉክ በጣም ጥንቃቄ በጣም ከምነግራችሁ በላይ ኢቭን እንኳን ገዝታችሁ ወደ ቤታችሁ ስትወስዱ እንደዛንኛው ማሽን አይደለም። ይሄ እንደምታዩት በጣም ኮተቱ የበዛበት ነው። ይሄ እንደምታዩት እዚህ ጋር እስኪ በደንብ አድርጌ ያሳያችሁ። እየቀረጸልኝ አይደለም መሰለኝ። ይሄንን በደንብ አድርጌ ላሳያችሁ። ቆይ እንዲታያችሁ በደንብ አድርጌ ላሳያችሁ ማለት ነው። እንደምታዩት ይሄ እንደዛንኛው እንደ ማሽኑ ቪዲዮውን ብያለኝ ነው ተመልካቾቼ። እንዴት አድርጌ ልቅረጽላችሁ ራሴ ስለሆንኩ የምቀርጸው። እስኪ እንደ አድርጌ ላይ ያዘው እና ይሄንኛው ማሽን እንደዛንኛው አይደለም። በጣም ጥንቃቄ የሚፈልግ ገዝታችሁ እንኳን ወደ ቤታችሁ ይዛችሁ ስትሄዱት በጣም በጥንቃቄ እግራችሁ ስር ይዛችሁ የምትሄዱ ማሽን ነው። ምክንያቱም ይሄ የምታዩት ከላይ ነው። እንደገና ውስጡ የምታዩት እዩት። ልጆቻችሁ ያው የምታውቁት እንደ አይነት ማሽን ታውቁታላችሁ ብዬ ነው ይሄን ማሳያችሁ። በጣም ማቴሪያሉ ከላይ ስለሆነ በጣም ጥንቃቄ የሚፈልግ ነው። ያው ይሄ መዘምዘሚያ በጣም አሪፍ ነው። በእርግጥ እኔ የትራስ ልብስ ያን ያክል አያስፈልገውም መዘምዘሚያ፣ ግን እኔ በምንድነው በሰዓቱ ብር ሳይጠፋብኝ ገዝቼ ለማስቀመጥ ስለፈለኩኝ ብሩንም ይዞልኝ ስለሚቀመጥ በሚል ነው የገዛሁት። ብዙ ምን ያልተጠቀምበትም ለትራስ ልብስ ነው አንዳንዴ የምጠቀምበት። ነገር ግን ሌላ ስራ የሚሰራበት ይሄ ኦቨርሉክ ያስፈልጋል። እኔ በሰዓቱ አሪፍ ነው ተብዬ የገዛሁት ማሽን ይሄ ነው። ጆዝ ይባላል። በጣም አሪፍ ነው። እንደምታዩት እዚህ ጋር የራሳቸው መቀነሻ መጨመሪያ ያላቸው የራሱ ላይት አለው። ግን እንደዛኛው ማሽን አይደለም። ይሄ ትንሽ ከበድላል። ትንሽ በጣም የፈተነኝ ክር ማስገባቱ በጣም ከብዶኝ ነበረ። በስንት መከራ ነው የምር በ5 ወር ከ6 ወር በኋላ ነው የለመድኩት ክር ማስገባቱን። ነገር ግን እነዚህን ስገዙ ጥንቃቄ ያስፈልጋል። እኔ እንደ ሀሳብ የምላችሁ ነገር ቢኖር ብር ካላችሁ ማሽኑን ገዝታችሁ ብታስቀምጡት፣ ቤተሰብ ካላችሁ ሰው ካላችሁ ገዝቶ ቤቱ የሚያስቀምጥላችሁ ካገኛችሁ በጣም አሪፍ ነው። አሁን ገዝታችሁ ብታስቀምጡት። ምክንያቱም አሁን ላይ በጣም ዋጋው እየጨመረ እየሄደ ነው ያለውና እንደዚህ አይነት ነገሮች የማይበላሹ ነገሮች ማሽን ነገሮች ገዝታችሁ ብታስቀምጡት ባይነኝ። ስትመጡ የራሳችሁን ስራ ትሰሩበታላችሁ፣ ስራ ትጀምሩበታላችሁ። ስራ እንኳን መጀመር ባትችሉ ትሸጡታላችሁና እኔ እንደዚህ አይነት ነገር ማሽን ነገሮች ከወርቅ ቀጥሎ በጣም ጥቅም አላችሁ ብዬ ነው የማስበው። ብትሸጡትም በዛ ዋጋ ትሸጡታላችሁ፣ እንዳውም አትርፋችሁ ትሸጡታላችሁ። ተጠቅማችሁ ራሱ መሸጥ ብትፈልጉ ትሸጡታላችሁና እንደዚህ አይነት ማሽኖችን እየገዛችሁ ብታስቀምጡ፣ በተለይ ደግሞ አረብ ሀገር ያላችሁ ብራችሁ ከሚጠፋባችሁ ውል ላይ ብታውሉት ብዬ አስባለሁ። ዞሮ ይሄ ልላችሁ ነው ዛሬ ቪዲዮ የሰራሁት። ድምጼ ይሰማ አይሰማ አላቅም። ጉፋን በጣም ስለያዘኝ አፍ ስለፈነኝ ድምጼ በስርዓት ላይ ሰማችሁ ይችላል። ለእናንተ ግን ቪዲዮ ሰርቼ ማቅረብ ግዴታ ስለሆነብኝ ነው የሰራሁት። ለኔ አሪፍ ማሽን የተባሉት እነዚህ ናቸው። እስካሁንም ድረስ እየተጠቀምኩበት ነው። በጣም ነው የተመቸኝ። በተለይ ደግሞ ያንኛው ማሽን ቀደም ያሳየኋችሁ ጃክ F5
በጣም 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 እንደልባችሁ የምትሰሩበት እንደልባችሁ የምታንቀሳቀሱት የእውነት ነው የምላችሁ። በተለይ ደግሞ ለማጅ ለምትሆኑ ሰዎች አዲስ ለሆናችሁ እንደዚህ ለለማዳ ምናልባት ኖርማል ድናሞም ሊጠቀምበት ይችላል። ግን እንደዚህ አይነት ማሽን በጣም አሪፍ ነው። በቃ ለኔ በጣም ነው የተመቸኝ እንደ መጀመሪያነት። አሁን በርግጥ ለምጃለሁ ሁሉንም ነገር፣ ያኔ ግን በሰዓቱ ለኔ በጣም አሪፍ በጣም ነው የተመቸኝና ስትገዙ እንደዚህ አይነት ማሽን ስትገዙ አደራ አደራ አመላችሁ ነገር ድናሞ ያለው ማሽን እንዳትገዙ። ባለ ድናሞ አንደኛ ይጨሳል፣ ብዙ እንትን ስትሉበት፣ ብዙ ስትሰፉበት የመሽተት ባህሪ ያለው ከሸተተ ደግሞ 3 ቀን ላሰፉበት ትችላላችሁ። ድናሞ ያለው ለምን ድናሞ ያለው ማሽን እግራችሁ ላይ ስለሆነ ባላንስ የምታረጉት ጠበቅ አርጋችሁ ስትረገጡት እግራችሁ ላይ የበለጠ ድምፁ እንትን ስለሚል አንደኛ ለምትሰሩት ስራ ያበላሽባችኋል፣ ሁለተኛ ደግሞ ከተበላሽ ወይም ከሸተተ 3 ቀን ላሰሩበት ትችላላችሁ። በዛ መሀል የስራ መስተጓጎል ሊኖር ይችላል። ስለዚህ በተቻላችሁ አቅም እንትን ማለት ያለባችሁ አሪፉን ማሽን ብር ካወጣችሁ ከገዛችሁ አይቀር ነገ ራሱ ኮርታችሁ ልትሸጡት የምትችሉት ማሽን መሆን አለበት። ከዛ በተረፈ አደራ አደራ የምላችሁ ነገር ምንድነው ማሽን ስትገዙ እንደ አይነት ነገር ስትገዙ እዛ ራሱ ሊሸውዷችሁ ስለሚችሉ የሚያቅሰው ጋር ስለ ማሽን እውቀት ያለው የከተማ ልጅ ስለሆነ የገጠር ልጅ ስለሆነ አይደለም። አንዳንዶች የሆነ ማሽን ምናምን ሲባል እሱ እኮ ገጠር ነው ያቆመ ከተማው ልጅ ይዘሽ ምናምን የሚባል ነገር አለ። ያው ገጠር ልጅ ልጆች ታውቁታላችሁ። እና ማሽን ስትገዙ ስለ ማሽን እውቀት ያለው ብዙ አመት ማሽን ጋር የኖረ ማሽን ሲሰራ የኖረ በነገራችን ላይ የየሁሉም ማሽን ይለያያል። ለምሳሌ እኔ ምን አጋጠመኝ መሰላችሁና ይሄ ማሽን እንዳልኳችሁ ጥንቃቄ ይፈልጋል ብያችኋለሁ። በጣም ጥንቃቄና በወዛደር ሳመጣው ይሄ የምታዩት እዚህ ጋር አንዷ ነጭ ናት መሆን ያለበት ግን አራቱም ጥቁር ነውና እቺ ተሰብራብኝ አስቀይሬያት ነውና ማሽንና ማሽን ይለያያል። ከዛ ተበላሽብኝና እዚህ ጋር ለማስተካከል ማሽን የሚችሉ ሰዎችን ማሽን ጋር ብዙ አመት የኖሩ ሰዎችን ይዤ ስመጣ ምንም የቻለበት ሰው የለም። እንደገና ደሴ ይዤ ሂጄ እችን አስተካክዬ ሙሉ በሙሉ እንደገና አስተካክዬ እዛው ቪዲዮ ይሰራሉ እዛው እና